እሺ አመሰግናለሁ። ከሁሉ በማስቀደም እግዚአብሔርን ማመስገን እፈልጋለሁ። የእግዚአብሔርን ስራ ለመስራት እድል ማግኘት ትልቅ ነገር ነው። ብዙዎች የጌታን ቤት ለመስራት ፈልገው እድሉን ያላገኙ አሉ። በመጽሐፍ ቅዱስም ሲነገር ንጉስ ዳዊት የጌታን ቤት ለመስራት ቤተ መቅደስ ልስራልህ ብሎ ተነሳስቶ ነበር፣ ግን እግዚአብሔር እድሉን አልሰጠውም ነበር። ልጅ ሰለሞን ይሰራልኛል ብሎ ለሰለሞን ነበር ያስቀምጠውና ሰለሞን እድለኛ ነበር። በርግጥ ዳዊት የሚያስፈልገው ነገር ሁሉ ቢያሟላም ማለት ነውና በዚህም ዘመን የእግዚአብሔርን ቤት ለመስራት እድል ማግኘታችን ቆመን ማየት መቻላችን ትልቅ እድል ነውና ለዚህ እግዚአብሔርን ማመስገን እፈልጋለሁ። እንግዲህ ስራውም አሁን ብዙ ተገባዷል ማለት ይቻላል። በአራተኛው ፎቅ ላይ ቆመን አሁን ያለነው። ከዚህ በታች ያሉት ብሎኬት ተደርድሮ ተሰርቶ ፓርቲሽን ተሰርቶ ግርፍ ተገርፎ ጥሩ ደረጃ ላይ ነው ያለው። ያላለቀም ያለቀ ነው። ጣሪያውም እንደሚታየው እንግዲህ ተዋቅሯል። ቆርቆሮ መልበስ ብቻ ነው የሚቀረው። እግዚአብሔር ይመስገን ጥሩ ሆኖ እየሄደ ነው ስራው ያለው። እንግዲህ በተለይ ሁኔታ በቻሌንጁ በ50 ብር ቻሌንጅ ቆርቆሮውን እንክደን በሚል ነበር የተነሳሳ ነውና እግዚአብሔር ይመስገን ብዙ ሰዎች ሲሳተፉ ነበር። 50 ብር አይደለም ሲሰጡ የነበረው 10,000 ብር የሰጡ ሰዎች፣ 5,000 ብር የሰጡ ሰዎች፣ በተደጋጋሚ በየቀኑ ሲሰጡ የነበሩ ሰዎች ነበሩ። የየቀኑን ቻሌንጅ 200 300 ብር በየቀኑ ያስገቡ የነበሩ ነበሩ። የሳምንት ብለው ያስገቡ የነበሩ ሰዎች ነበሩና እንዴት አይነት መነሳሳት ነው! ይሄንን ቃል ሊገልጸው ከሚችለው በላይ የሆነ መነሳሳት ነው። ሰው ለጌታ ስራ ይህንን ያህል ተሰጥቶ ሲሰራ ማየት በጣም ደስ የሚያሰኝ ነገር ነው። ያ ብቻ አይደለም። እንግዲህ ሰዎች በዘር፣ በሃይማኖት፣ በቋንቋ ይገፋፋሉ። ይህ ስራ ግን ያንን ሁሉ ጥሶ ያለፈ ነው። ከተለያዩ አካባቢዎች ሰዎች ለዚህ ስራ ሲያበረክቱ ነበር። እንዲሁም ደግሞ ከተለያየ ሃይማኖት ድርጅቶች ከሙስሊም አልቀረ፣ ከኦርቶዶክስ አልቀረ፣ ከፕሮቴስታንት አልቀረ የትኛውም ሃይማኖትን ሳይለይ ሰው የጌታን ስራ ለመስራት ፈቃደኝነቱን ያሳየበት ትልቅ ተግዳሮት ነበርና ይህንን ቻሌንጅ የ50 ብር ቻሌንጅ ብለን የጀመርነው እንግዲህ እግዚአብሔር ረድቶ ብዙ ብር ተሰብስቧል። በዚህ እኔ ትልቁ ደስ ያለኝ ነገር ብዙ ብር መሆኑ አይደለም፣ ሰው ያሳየው ፈቃደኝነት፣ ሰው ያሳየው ትብብር፣ አንድነት። ይሄ በምንም ሊተመን የሚቻል አይደለም። በገንዘብ ቢተመን ከገንዘብ በላይ ነው። ገንዘብ ሊያወጣው ከሚችለው ዋጋ በላይ የሆነ ፍቅር ነው፣ አንድነት ነውና ስለዚህ ሁሉ እግዚአብሔርን አመሰግናለሁ። እንዲሁም ደግሞ ይህንን ያበረከቱ እጆችን እግዚአብሔር ይባርካችሁ ማለት እፈልጋለሁ። በሀገር ውስጥ ያሉ ከሀገር ውጭ ያሉ ወንድሞች እህቶች እግዚአብሔር ይባርካችሁ ማለት እፈልጋለሁ። ትላልቅ አባቶች፣ ትናንሽ ልጆች ሳይቀሩ ሁሉም የሚቻለውን ለዚህ ስራ አድርጓል፣ እያደረገም ነው። ከዚህም በኋላ ደግሞ ያደርጋልና እጆቻችሁን፣ ኪሳችሁን፣ ቤታችሁን እግዚአብሔር አብዝቶ ይባርክ። በሰማያዊ በምድራዊ በረከት እግዚአብሔር ይባርካችሁ ማለት እፈልጋለሁ። እንግዲህ እናመሰግናለን ወንድማችን ሩቄ። እንግዲህ ይህ ስራ እንዲሰራ ብዙ ጊዜያት በተለይም ከአንድ ዓመት እስከ 6 ወር በላይ ስራ እስከዛሬ ደርሷልና እንግዲህ ይህን ስራ ሰዎች በሚዲያም በተለያዩ ሁኔታም ሲደግፉ ነበር። አሁን ደግሞ ታች ይህ 50 ብር ቻሌንጅ ከግለሰቦችም አልፎ ከሚዲያም አልፎ ወደ ቤተክርስቲያኒቱ አደረጃጀት ውስጥ እንዲሁም ደግሞ እያንዳንዱ ቤተክርስቲያኖች እየተሳተፉ ይገኛሉ። አሁንም በቀጣይነት እስከ ግንቦት 30 እንዲሳተፉ ጥሪ አቀርባቸዋልና ሰዎች እንግዲህ ይህን እንዲቀጥሉ በቀጣይነት በቸርች በኩልም እንዲሳተፉ ጥሪ ስታደርጉ ነበርና ይህን አሁን አጠናክረው ይህ ስራ እስኪያልቅ ድረስ ድጋፋቸው እንዲቀጥል ምን መልእክት አሉት? አመሰግናለሁ። ይህ የ50 ብር ቻሌንጅ ብለን የከፈትነው በርግጥ በሶሻል ሚዲያ ላይ ጥሩ ስራ ሰርቷል።
ብዙ ሰዎች ተሳትፈዋል። ብዙ ገንዘብን ተሰብስቧል። በእርግጥ በቁጥር ብዙ ነው። ከፕሮጀክቱ ስፋት አንፃር ግን እንደ ጠብታ ነው። ትልቅ ፕሮጀክት ነው። ትልቅ ስራ ነው የተሰራ ያለውና ከዛ አንፃር ብዙ ስራ ይሰራል ተብሎ የሚታሰብ አይደለም። ስለዚህ አሁን ቤተክርስቲያናትም በእርግጥ ያው የቤተክርስቲያንም ሰው ሶሻል ሚዲያም ላይ የተሳተፈ ሰው አብዛኛው ያው ቢሆንም አሁንም ያውም ሰው ይህንን እድል ያላገኙም ሌሎችም ተደምሮ እንዲሰሩ እንዲሰጡ አቅማቸው የሚፈቅደውን እንዲሰጡ በጌታ ስራ ላይ ገንዘባቸውን እንዲያውሉ አሁንም ግብዣችን ነው። ምክንያቱም ብዙ ነገሮችን ምድር ላይ ሰርተን ይሆናል፣ ሁሉም የሚያልፍ ነው። በእግዚአብሔር ቤት ላይ የምናሳርፋት ሳንቲም ግን የተለየ በረከት አላት። ለቤታችን በረከት አለው፣ ለጤንነታችን በረከት አለው። የእግዚአብሔርን ስራ ስንሰራ ዞሮ በእጥፍ የራሳችንን ስራ እየሰራን ነው ማለት ነውና አሁን አንዳንድ ዞኖች ላይ ያየን ነው እስከ ቤተክርስቲያን እስከ ኳየር ድረስ እስከ እድር ድረስ በቤተክርስቲያን ያሉትን እያንዳንዱን ተቋም ሳይቀር ደብዳቤ ጽፈው ለዚህ ስራ እንዲተባበሩ በተለየ ኃይል እንዲተባበሩ ደርሷል በየቤተክርስቲያኑና ለዚህ ደግሞ ቤተክርስቲያን ምላሽ ትመልሳለች፣ ፖዚቲቭ ምላሽ ትሰጣለች የሚል ሙሉ እምነት ነው ያለን። ምክንያቱም ከዚህ በፊትም እየሰራ ያለ ሰው አሁንም ያንን በመስራት የእግዚአብሔርን እጅ የቀመሰ ሰው አሁንም ወደ ኋላ ስለማይል ለዛ ይበረታሉ፣ ይሄንን ስራ በበለጠ ትጋት ይሰራሉ የሚል ሙሉ እምነት አለኝ። የሰሩትንም ሊሰሩ ያሉትንም እግዚአብሔር አብዝቶ ይባርካቸው ማለት እፈልጋለሁ። ጌታ ይባርክ። እናመሰግናለን። እንግዲህ በመጨረሻ በመጨረሻ እግዚአብሔርን ማመስገን ነው የምፈልግ። ይሄ ቢሮ ለረጅም ዓመታት ነው እዚህ የነበረው። ምናልባት 60-70 ዓመታት አካባቢ እዚህ ነበረ እና በማይመች ሁኔታ ነበረ የነበረው። ግን እግዚአብሔር በዚህ ዘመን አይኖቻችንን ስለከፈተ እንድንነሳሳ ድፍረት ስላገኘን ቀላል ስራ አይደለም። በጣም በብዙ ሚሊዮኖች የሚሰራውን ስራ በባዶ ቦታ ላይ ለመስራት መነሳት ከእግዚአብሔር የተገኘ ድፍረት ነው እንጂ ሌላ ነገር ማለት አይቻልምና ለዚህ ያነሳሰንን እግዚአብሔርን በዚህ ዘመን ኖረን በእኛ እግዚአብሔር ስራውን እንዲሰራ ስለፈቀደ እግዚአብሔር ምስጋናዬን አቀርባለሁ። በዚሁም ደግሞ ለዚህ ስራ እስከዛሬ ድረስ ስራው እዚህ እስኪደርስ ድረስ ከውጭም ከውስጥም የተባበሩ ገንዘባቸውን፣ መሬታቸውን፣ ቤታቸውን፣ ያላቸውን ንብረት፣ እርሻቸውን የሰጡ ደሞዛቸውን የሰጡ ብዙ ሰዎች አሉ። እነዚህን ሁሉ እግዚአብሔር ይባርካቸው ማለት እፈልጋለሁ። የእግዚአብሔር ስራ ቅድምም እንዳልኩ የኛ ስራ ነው። የእግዚአብሔርን ስራ መስራት የኛን ስራ መስራት ነው። ስለዚህ ድሮ ከዚህ በፊት በነበረው ጊዜ ካሳየነው ትጋት የበለጠ ትጋት እናሳይ። እግዚአብሔር ደግሞ በሰራነው ልክ ሳይሆን እሱ በሚችለው ልክ ይባርከናልና ይህ ደግሞ የታመነ የእግዚአብሔር ቃል ኪዳን ስለሆነ